ይሰማል ሁሴን? ለእኔ አይታየኝም። ይሰማል። እሺ ልጠይቅህና ችግር የለውም። እና ብዙ ጊዜ መጽሐፍ ቅዱስ ክፍሎችን ስታብራራ ያለው እና በእጅ ላይ የመጽሐፍ ቅዱስ ማብራሪያ ይኖርሃል ወይስ ትጠቀማለህ ወይስ በራስህ ነው የምተረጉማቸው ጥቅሶችን? የትኛውን ለምሳሌ አንዳንድ ለምሳሌ ያው የምታወራውን ታውቀዋለህ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 3ን እንዴት ነው የምትረዳው? መጽሐፍ ቅዱስ ሊያብራራ የሚችለው እንደኔ ያረዳድ አንድ ጊዜ ልጠይቅህና ትጠይቀኛለህ። ጥያቄን አልጨረስኩም። እኔ ጋር አንተ ከይቅርታ ጋር ማንኛውም ሙስሊም ነኝ ብሎ የሚመጣ መጀመሪያው ዝም ብሎ ይገለጣል። ኋላ ትጠይቃለህ። ጥያቄ አብሽር። ቀላል ጥያቄ ነው የጠየቅኩህ እኮ ሙሴ። ሙስሊም ነበርክ ወይ? ችግር የለውም አብሽር። ወላሂ ቀጣይ መልስልሃለሁ። ሙስሊም ነበርክ? ቀላል ጥያቄ ነው የጠየቅኩህ። ሙስሊም ነበርክ ወይ? ለሶስት አልነበርኩም። እሺ አይደለሁም። እሺ አይደለሁም ብለህ ያዘው እና ወደ ሳይሆን አልነበርኩም። እሺ ለማንኛውም በሙስሊም ስም አትምጡ። እሺ ሙስሊም ነበር። አይ ቀጥል። ጥያቄ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ለምሳሌ ላይ እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ለምሳሌ ስትጠቅስ አንተ ቢብሊካል የራሱ ተፍሲር አለው የመጽሐፍ ቅዱስ መተርጎሚያ አለው። እሱን ትጠቀማለህ ወይስ በራስህ ነው የምታው? ምን ስታሳይም ማለት ነው። ስለዚህ መተርጎሚያ ኢየሱስ ክርስቶስ እና ዮሐንስ ተናግረዋል። ችግር የለውም። ያው ገብቶሃል አይደል? ሁሴን ጥያቄ አዎ ኢየሱስ ክርስቶስ ኔትወርክ ደካማ ነው። ምን አለ? ስለዚህ ኢየሱስ ክርስቶስ እኔ አሁን ልል የፈለኩት መሰለህ መጽሐፍ ቅዱስ ሲነገር ልክ እንደ ቁርአን ለምሳሌ ሲፈሰር አታዳውም እንዴ? ቃል ስለሚለው ጉዳይ ኢየሱስ ክርስቶስ ምን ብሎ ፈተዋል? እስኪ ንገረኝ። ችግር የለም በሱ መንገድ ነው። ቃል እጅ ላይ ሲያሳየኝ አሁን ለምሳሌ መጽሐፍ ቅዱስ መተርጎሚያ ይዛል ኢየሱስ ክርስቶስ ቃል ስለሚለው ጉዳይ ምን ብሎ ፈተዋል? ያንን ልከተል ይፈታል አይደለ? ስለዚህ ክርስቶስ በፈታበት መንገድ እከተልልሃለሁ። ችግር የለውም። ኢየሱስ ክርስቶስ ቃል መሆኑን ተናግሯል አልተናገረም? ወደ ሌላ እንሂድ እያልኩ ያለሁት እኔ መተርጎሚያ በእጅ ይዘሃል። ለምሳሌ አሁን የትርጉም መጽሐፍ ዝም ብሎ አይተረጎም ታውቃለህ። ቁርአን መቼም አንስቼ አንድ ሱራ ባወራ እኔ ለምን በራስህ ትሄዳለህ ነው የምልህ። አንተ አንድ ጥቅስ ይዘህ ከአንድ ጥቅስ ነው የምትሮጠው እንደማይ ገብቶሃል። አውዱን ይዘህ ተከትለህ በክርስቶስ መንገድ እንሂድ እያልኩህ ነው። እኔም አንተም ገብቶሃል አይደለ? ኤክስ ሙስሊም ኢየሱስ ክርስቶስ ቃል ስለሚለው ጉዳይ ምን ብሎ አብራርቷል? ስጠይና እሱ ልከተል። ክርስቶስ እኔ ቃል ነኝ ብሏል አላለም? መልስ በል ሄሎ ወላሂ በራሱ ጊዜ ወጥቷል ነበር። አንተም ተዋረድ ነበር፣ ግን በምን አመለጠ? በቃ እኔ ሙስሊም አልነበርኩም ማለት ስትሰብኩ ግን እዛ እኛ ሙስሊም ነበርን ከእስልምና ወተን ነው ትላላችሁ ደፍራ። ከሙስሊሞች ቤት ግን ይሄን አትሉት። ማንኛውም እኔ ሙስሊም ነበርኩኝ አሁን ከፍሬ ነው የሚል ሰባኪ ካገኛችሁ ወላሂ ላዝም ውሸታቸው ነው። መምጣት ትችላላችሁ። እዚህ አምጣቸው። አንድ ህፃን ልጅ የሚያውቃትን ጥያቄ ብቻ ነው የምትጠይቁት። እዛ ውሸታም መሆናቸውን ትረዳላችሁ። በዚህ ራሳቸውን ታጽናናላችሁ አይደል? ተከታዮቻቸውን በዚህ ታጽናናላችሁ።
ክርስቲያን ካለ መግባት ይችላል። አስገባቸው መግባት ይፈልጋል። ጥያቄ ነበረኝ። አንድ ጥያቄ። እሺ ሱረቱ ተውባ ለምን ቢስሚላ አልኖረው? ስላልኖረው ከአላህ ዘንድ ሲወርድ በዚህ መልኩ ወረደ። ከአላህ ዘንድ ሲወርድ በዚህ መልኩ ስለወረደ ስላልኖረ አልኖረው። هكذا أنزل على النبي صلى الله عليه وسلم بالنبي صلى الله عليه وسلم لا ልክ በዚህ መልኩ ነው የወረደ። አንዳንድ ዑለማዎች የሚሰጡት ሀሳብ አለ በውስጡ ላይ አላህ ሱብሓነሁ ወተዓላ ቁጣ በቃላቸውን አፍርሰው ሙስሊሞችን ለመግደል ያሰሩ አካሎች ስለመናፍቆች ሊገልጥ የመጣ አንቀጽ ስለሆነ ላይ የአላህ ሱብሓነሁ ወተዓላ ግልጠት ያ ማለት ማንነታቸውን የገለጠበት ወሚንሁም እያለ ከእነርሱም እንዲያሉ እያለ የገለጸበት ነው እና ስለዚህ ቁጣውን አስመልክቶ የመጣ አንቀጽ ከሆነ እዝነት ብሎ መጀመሩ አያስኬድም እና እሺ ኔትወርክ ወናት ምናምን እሺ የሰላም ትናንትና ማታ ምን ሆኜ ነበር? ወጣኸኝ አይደለ? طلعت እሺ ሰላም አለይኩም። ጥያቄ ነበር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሀይድ ላይ የሆነ ሴት ሰለዋት ማውረድ እንዴት ይታያል? ይቻላል? ትችላለች፣ ችግር የለም። እሺ ሌላው ደግሞ ሀይድ ላይ አስተግፍሩላህ የማን ነው የኢድ ሶላት ያለፈው ሰው ምን ማድረግ አለበት? ምንም አለፈው ነው ካለፈው አለፈው ነው አለፈው ነው። ነገር ግን መስገድ ይችላል ሰውዬው ከፈለገ። አይዋ ባለፈው ደግሞ ስታስተምር ይሄ የሻሃዳ ተሽሁድ ላይ ማለት ነው የሻሃዳ ጣታችን ምልክት ባናደርግም ችግር የለውም ስትል ነበርና በእንትን እርግጠኛውን እንድትነግረኝ ነው። ማለት የተጠቀሰ ነገር አለ? ሱና ነው እሱ። ያኔ ባይደረግም ችግር የለው ማለት ነው። ሱና ችግር የለውም አይባልም፣ መሰራት አለበት እንጂ እንደ ግዴታ ነው ሳይሆን كان الصحابة يفعلون السنة لأنها سنة ونحن نترك السنة لأنها سنة። ሰሃቦች ሱና ስለሆነ ተከታትለው ይሰሩ ነበር፣ እኛ ግን ሱና ስለሆነ ልንተው እንፈልጋለን። ይሄ አስገርምልስ የነብዩ ሰለላሁ ዐለይሂ ወሰለም ሱና አይ ለአንዲት ካፌር ላይ ስታስተምር ግዴታ አይደለም ስትል ስለሰማሁ እርግጠኛ ለማወቅ ነው። ጀዛከላህ ግዴታ አይደለም። ሻሃዳ ሲይዙ ማውጣት እንደዚህ ግዴታ አይደለም። ሻሃዳ ሲይዙ አይደለም ለሶላት ነው። እሺ በቃ እሺ ጀዛከላህ ኸይር። ሶላት ራስ ነው። እሱ እንዴት ነህ? አይሰማም? አለ ሰላም አለን። እሺ አንዳንድ ጥያቄ ልጠይቅህ። ይሰማል? እሺ እሺ በመጽሐፍ ቅዱስ ነው የምጠይቅህ። ያው እሱን እንድትመልስልኝ ፈልጌ ነው። ከሚቆራረጡ ልጆች
አይሰማም እሱ ምን አልከኝ? ይቆራረጣል። ምን ነበር ያልከው? ደግሞ በመጽሐፍ ቅዱስና ያው በመጽሐፍ ቅዱስ ውስጥና ኢየሱስ ክርስቶስ በተመለከተ ነው የሚጠይቅህ። እሺ ይሰማል? አዎ መጽሐፍ ቅዱስን ያው ብዙ ጊዜ ስታስረዳ እሺ መጽሐፍ ቅዱስ ስታስረዳ ምናምን አንዳንድ ቀን እመለከታለሁ። ያው በመጽሐፍ ቅዱሳችን እኛ እንደምንረዳ እኔም እንደማነበው በመጽሐፍ ቅዱስ ኢየሱስ ክርስቶስ በሱ የሚያምን የዘላለም ሕይወት እንዳለው በእርሱ የማያምን ደግሞ የዘላለም ሕይወት እንደሌለው አስረግቶ ነው የሚያስረዳ። አንተ ደግሞ አንዳንድ ቦታ ኢየሱስ ክርስቶስ ሰው ብቻ እንደሆነ አምላክ እንዳልሆነ ትቀበላለህ። ግን መጽሐፍ ቅዱስ ግን አምላክ የሆነበት አለ፣ ሰውም ሆኖ ደግሞ የተገለጠበት አለ። ይሄን ነገር አንተ ብትቀበለው ብቻ ነው ለአንተ የተዋጠለ ነው የምትቀበለው ወይስ እውነታም አትቀበለው? መጽሐፍ ቅዱስ ያለው እሱ የተሰማ ነው። አንድ ዮኒ የኔ ድምጽ ይሰማል? አንተ ዮኒ? አዎ ይሰማኛል። ምንድነው የሚያወራው? በቃ እየተቆራረጠበት ነው። ለዛ ነው እኔ ነው ከሱ ነው። ኦፕኒንግ ተታተለ። በቃ አሁን ተመልሰሃል። ቀጥል። እሺ እሺ ይሰማል? አዎ እሱ ይሰማኛል። ጥያቄ ምን ነበር? እሺ እኔ ምን እንዳልኩ ታውቃለህ? እሺ አይሰም ያው መጽሐፍ ቅዱስ ውስጥ ስታስረዳ ሰማለሁ አንዳንድ ነገሮች። መጽሐፍ ቅዱስ ላይ ያለው ሁሉም ትቀበላለህ ወይ? በውስጥ ያሉ እውነታዎችን በውስጥ ያሉ እውነታዎችን እንቀበላለን። እሺ ለምሳሌ አሁን በምን እውነት እንደሆነ ተረጋገጠልህ? ኦኬ ለምሳሌ ኢየሱስ ክርስቶስ መልእክተኛ እንደሆነ፣ ሰው እንደሆነ፣ ነብይ እንደሆነ፣ ከራሱ አንዳች ማድረግ የማይችል ደካማ እንደሆነ፣ ተአምራትን አምላኩ እንደሚያደርግለት፣ ለአምላኩ እንደሚሰግድ፣ እንደሚጾም፣ እንደሚጸልይ እነዚህን ሁሉ እንቀበላቸዋለን። ኦኬ እሺ ኢየሱስ ክርስቶስ እንደተሰቀለ እንደሞተ ትቀበላለህ? እሱ ከኔ ነው ከሱ ነው? ኔትወርክ ይዞት ነው። ከሱ ነው። ከሱ ነው። I think እሺ ዮኒ በቃ ኮፒ ሊንክ አድርጎ እኛ ሙስሊሞች ኢየሱስ ክርስቶስ ተሰቅሏል ብለን አናምንም። መሲሁ እንደማይሰቀል ነው የምናምነው። አምላክ እንደሚጠብቀው ነው የምናምነው። ኦኬ እሺ ወደ አንተ ልምጣ። በቃ እሺ በምን እሱ ነገር እንደሆነ አመንክ? አዎ ሂስቶሪካሊ መረጃ አለ፣ ከቁርአንም መረጃ አለ፣ ከባይብልም መረጃ አለ። ኦኬ እሺ እኔ ያው በመጽሐፍ ቅዱስ እያወራ ነው፣ ከባይብል ሳይሆን ያው በቁርአን ሰው በመጽሐፍ ቅዱስ እያወራ ስለሆነ እሱ ነገር ያመንኩ። ኦኬ እሺ እንደተሰቀለና እንዳልተሰቀለ በዛ ላይ ያመንክ አይደለም? አዎ እንዳልተሰቀለ ይናገራል ባይብል። ኦኬ እንዳልተሰቀለ ይናገራል። እንደተሰቀለስ የሚናገር ቦታ ትቀበላለህ ወይስ አትቀበልም?
የሐዋርያቶች አስተምሯል እንደዛ ተብሎ ሐዋርያቶች አስተምሯል ብዬ አላስብም። ከዛ ውጭ ግን አንዳንዶች የተሰቀለ ለማስመሰል የፈጠሩት ፈጠራ እንዳለ አምናለሁ። ለምሳሌ ጳውሎስ እንደተሰቀለ ተናግሯል። we don't care about him። እኛ ስለ ሐዋርያቶችና ስለ ነቢያቶች አስተምሮ ነው እንትን የምንሰጠው ኬር የምንሰጠው ምን እንቀበለው የምንከተለው አምላክ ያ እነሱን አምላክ ስለሆነ ማለት ነው። ኦኬ አንተ አሁን እንደተሰቀለና እንዳልተሰቀለ ያው በመጽሐፍ ቅዱስ ነው የምትረዳው። የተሰቀለበት ቦታ ደግሞ አትቀበልም። የተሰቀለበት ቦታ ደግሞ አትቀበልም። እንደዛው ነው። የተሰቀለበት ቦታ ምንድነው? ቦታ ምንድነው? አትቀበልም። ባይብል አላስተማሩ ተሰቅሏል ብሎ አላስተማሩ ሐዋርያቶች። እና መጽሐፍ ቅዱስ ስለዚህ ስለ አንድ ነገር ላስረዳህ ማይሆንዬ ስለ አንድ ነገር ምስክርነት ሲወራ አንድ ሰው ምስክርነቱ ለመስጠት የምስክሩ አክሪሲ ያስፈልገዋል። ያ ማለት ነው እኔ ከላይ ደመቁ የሚል አለ፣ ከዛ ሽብሬ አለች። እኔ ሽብሬና ደመቁ ስለ አንድ አክሲደንት ሁላችንም እንደዚህ ነው የተፈጠረው የተለያየ ነገር ካወራን ማንም አይቀበልም። አንተ ነህ ራሱ ምስክርነትህ ራሱ ተቀባይነት አያገኝም። ለምሳሌ ማርቆስ ወንጌል ምዕራፍ 14 አጠቃላይ ሙሉ አውዱን ስትመለከተው የተሰቀለው አካል ይሄ የሩፈስ አባት የተባለው ስምዖን ነው ተብሎ ያስቀምጥላት። ሌላ ቦታ ላይ ደግሞ ኢየሱስ ነው የተሰቀለው። ይሄ ደግሞ እንትኑን ተአማኝነቱን ይቀንሷል ማለት ነው። ኦኬ ስለዚህ እንደዛ ነው። ምናልባት ሁሱ ከመጣ ከሁሱ ጋር ቀጥል። እሺ ስለዚህ አንተ አሁን ለምሳሌ ኢየሱስ ክርስቶስ አልተሰቀለበትም ያለ ቦታ ሐዋርያቶችን ትቀበላለህ? እሺ ይሰማል ልጆች? አሁንም ይቆራረጣል እንዴ? አሁንም ይቆራረጣል ባላ? አሁን ጥሩ ነው ያለው። አይደለ? ይሰማል ልጁ? እሱ ይሰማኛል። እሺ አንተ ክርስቲያን ነህ እንዴ? አዎ እሱ። እሺ ሐዋርያቶች ማነው ክርስቲያን ሆነ? ከኤርትራ ጋር መጽሐፍ ቅዱስ ላይ ክርስትና የሚባል እምነት ስለሌለ ነው። ነቢያቶች ክርስቲያን ነበሩ? አቤት እግዚአብሔር ክርስቲያን ሆነ ብለዋል መጽሐፍ ቅዱስ ላይ? ክርስቲያን ብሎ አልተናገረም። ታዲያ ለምን ክርስቲያን ሆነ? ክርስቶስ ኢየሱስ ስለሚከተል ነቢያቶች አይከተሉም ነበር ክርስቶስ። ነቢያቶችም እኮ ክርስቲያን ነበሩ አይደል? ኢየሱስ ክርስቶስ ሲከተሉ አልነበረም? ታውቁታል? ኢየሱስ የሚባለው ኢየሱስ ብሎ የተናገረ አንድ ለመጀመሪያ ጊዜ ማን ነው? ያው እንደመጣ በሐዋርያቱ ወይም ደግሞ በነቢያቱም ተነግሯል። በብሉይ ኪዳን አሁን ኢየሱስ ክርስቶስ እንደሚመጣ በትንቢት ተነግሮለታል። የት ጋር ነው? ማን ነው ኢየሱስ ብሎ የተናገረው ነብይ በብሉይ ኪዳን? ኢሳይያስም ብዙ ስለ ኢየሱስ ክርስቶስ ጽፏል። ስለ ኢየሱስ ሳይሆን ኢየሱስ ብሎ ተናግሯል ወይ ኢሳይያስ ወይ ሌላ ነብይ ያውቁታል? ኢየሱስ ክርስቶስም ስሙን ጠርቶ ባይናገር እንደሚወለድ፣ እንደሚሰቀል፣ እንደሚሞት ተናግሮታል። እንደሚሰቀል? አዎ እንደሚሰቀል፣ እንደሚሞት የተናገሩት የቱ ጋር ነው ነብይ? ስለ ኃጢአታችን እንደሚቆሰል፣ ስለ ኃጢአታችን እንደሚሞት ትንቢታ የቱ ጋር ነው? ኢሳይያስ ይናገራል እኮ ኢሳይያስ 53 ላይ ስለ ኃጢአታችን እንደሚቆስል፣ ስለ ኃጢአታችን እንደሚደማ፣ እንደሚሞት፣ እንደሚነሳ ተነግሯል። መግል አይደለም ጥያቄ ይሰቀላል ነብይ ያለው ወይ ነው ጥያቄ? ነገርኩ እኮ እሱ የለም። ስለዚህ የለም ይሰቀላል ወይ የተናገረለት የለም አይደለ? ኢሳይያስ 53 ምንድን ነው የሚለው? ይሰቀላል ይላል እዚያ ጋር ተገረፈ፣ ተሰቀለ፣ እንደሚሰቃይ ተነገረው እኮ ሲሰቃይ የነበረ ምንድን ነው? ይሰቀላል ብሎ የተናገራለ?
ኢሳይያስ እስቲ እናንብብ ወይስ ኢሳይያስ 53 ግባ። ንክፈት ወይ ይሰቀላል የሚላል ወይ ሳታረክ ማን በፊት ንክፈት አለ ይሰቀላል ተብሎም ቃል በቃል ባይናገርም እንደሚገረፍ ስለኛ ኃጢአት እንደ አለ ይሰቀላል አይደለም እሱ ይሰቀላል የሚል ወይ ይሰቀላል እሺ እሺ አንተ አምላክ ነው ታምናለህ ኢየሱስ ክርስቶስን ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎ አምናለሁ። እሱ በኋላ ትጠይቀኛለህ። አሁን ለጥያቄ የገባውን አይደለም። መጀመሪያ የኔን ጨርስልኝና ትጠይቀኛለህ። የቻልኩ መጠን መልስልሃለሁ። ብዙም እውቀትም ባይኖረኝም የቻልኩ መልስልሃለሁ። የማላውቅ አላውቅም እልሃለሁ። ችግር የለውም። ግን አሁን ለጥያቄ ስለገባሁት አይደን ባትጠይቅ ደስ ይለኛል። መጨረሻ ላይ ትጠይቀኛለህ። አዎ የምጠይቅልኝ ብቻ ጥያቄ መልስልኝ። ጥያቄ በቅድም እንደተጀመረ መጽሐፍ ቅዱስ ላይ ያለውን ግማሹን ይቀበላሉ። መጽሐፍ ቅዱስ የኮሮ መልስ የለውም ለጥያቄዎች ሁሉ። አንደኛ ክርስቲያን ነው ያልኩት፣ አዎ ክርስቲያን ነኝ ያልኩት። እግዚአብሔር ክርስቲያን ሁን ብሏል ወይ አላለኝም? ተመለስ እና ተገናኝ። ሁለተኛ ኢየሱስ ይሰቀላል ብለው ነብያቶች ሰብከውኛል። የቱ ጋር ነው ብለዋል? አላሉም። ይሰቀላል አላሉ። መለስከኝ እና እናመሰግናለን። ክርስትና የሚለውና ስቅለት የሚለው ውሃ በላው የለም። ከአምላክ ዘንድ አይታወቅም፣ ከነብያት ዘንድ። እሺ ችግር የለውም። አሁን እኔ ልጠይቅና እሺ ችግር የለውም። እኔም ባላቅም መጽሐፍ ቅዱስ ላይ የለም ማለት ሳይሆን እኔ አላቅም። ችግር የለውም። እኔ አሁን አንተ ስለምታስተምረው አንተን ልጠይቀው። እሱ አይሻልም? አይቀንሽ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስቅለትም አልቀበልም ብለኛል አይደለ? የተሰቀለበት ደግሞ የተገረፈበት ቦታ ደግሞ ካለ እሱን አትቀበልም ወይ አልኩ። አልቀበልም አልከኝ። እሺ ያኛው የምትቀበልበት ምን አሳምኖ ነው የተቀበልከው? ይሄኛው ደግሞ የምትክርበት ምን ምክንያት ነው ኖሮክ ነው አልኩ። ይሄ ነገር አስረዳኝ እስቲ። የትኛው ለምሳሌ የተቀበልነው የተቀበልነው ለምሳሌ የትኛው? ለምሳሌ ያው መጽሐፍ ቅዱስ ላይ ነው ኢየሱስ ክርስቶስ ነብይ ተብሎ ተናግሯል፣ ሰው ተብሎም ተናግሯል ብላ ትቀበላለህ አይደለም? ትቀበላለህ ሳይሆን ሰው ተናገረም እሱ። እሺ ሰው ነው። አዎ ሰው ነው። እኔ ሰው መሆኑ አልክድም። እሺ አምላክ መሆኑ ደግሞ ትቀበላለህ? የት ጋር ነው አምላክ እንደሆነ ያለው? ችግር የለውም። እኔ አምላክ ነኝ አምልኩኝ ብሎ ከሆነ ለምሳሌ ምን ዮሐንስ ራእይ መጨረሻ አካባቢ ላይ ፊተኛ ኋለኛም የመጀመሪያም አምላክ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ ይላል። እሺ እሱ ትቀበላለህ ወይስ አትቀበልም? አውጣና ሳይሆን ችግር የለውም። ትልቁ ላይ አድርጉት። አንድ አድመኖች ለኔ ማድረግ ስለማል ችግር የለውም። አውጣና ሳይሆን ትልቁ ላይ ነው። ክፈት በመጽሐፍ ቅዱስ እስቲ ችግር የለውም። አንተ ታውቃለህ፣ ስልክ የለህም? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። ሰው አምላክ እንዳለው ነው ያስተማረው። እኔ አምላክ አለኝ ብሎ ቃል በቃል ይናገራል። እሺ አዎ እሱም ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? እኮ ዮሐንስ ራእይ ላይ ግባ። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ በምድር ላይ እስካለ ድረስ እኔ አምላክ አለኝ ብሎ ተናግሯል። ያው አብ ተብሏል። በሰማይ ላይ ያለ አምላክ እንዳለው አልተናገሩ ሐዋርያቶች? ኢየሱስ በሰማይ ያለ አምላክ አለኝ ብሏል። በሰማይ ላይ ሳይገለጥ በፊት ኢየሱስ ክርስቶስ በሰማይ ላይ ያለ ራሱ አምላክ እንዳለው ተናግረዋል። ማስረጃ እንስጥህ? አዎ ስጠኝ። አውከር አንድ ክፈትለት። ራእይ ምዕራፍ 1 ቁጥር 5 ክፈትለት። ምዕራፍ 1 ቁጥር 4 ነው ማለት ነው። እሺ ይታያል እዚህ ጋር እሺ መንግስትም የሚለውን አንድ ያሳየው። መንግስትም ያውና ቁጥር ስንት ላይ 4:6 ላይ አንብብ። ምን ይላል? ዮኒ የት ነህ? ጌታ ሰው ወጣ እንዴ?
አለው። እሺ አሉ ምን ይላል? ቁጥር 6 ላይ መንግስትም በል ጠንክር። ሄሎ ወላ ከለው አቡከር ተቋርጧል ከኔ ጋር አለ ትሰማለህ? ከሱ ነው ዮኒ ሚዩትን አንሳና አንብብ። በል ዮኒ ኦኬ አለው። በሰማይ ሁሉ ራሱ አምላክ እንዳለው ተናግሯል ሐዋርያቶች። ምን ትላለህ? ዮኒ አራኒ ወይ እሱ ያለ በሰማይ ያለ አምላክ እንዳለው ተናግሯል። እሺ አንዴ ትንሽ አንዴ ብቻ ያ ሰላም ኔትወርክ ምንድነው ዛሬ? ያንተ እየሰራ ነው አሁን ብዙ በጣም ዮኒ ካለ የአሁኑን ጥቅስ ታነበዋለህ። ከዛ ኢየሱስ የተናገረውን እናሳያለን። እሺ ይቅርታ፣ በጣም ይቅርታ። እስቲ ከየት እንጀምር? እሺ የተናገረው ኢየሱስ ነው ይሄኛው ወይስ ማን ነው? ኦኬ መንግስትንም ለአምላኩና ለአባቱ ይላል። አምላኩ ማን ነው? እኮ አሁን ኢየሱስ ክርስቶስ ተናግሯል። በሰማይ እያለ ኢየሱስ ነው የተናገረ? አልተናገረም ማለት ነው። ኢየሱስ በሰማይ እያለ አይ ለአባቱ ተናግሯል። አሁን እሱ አይደለም እዛ ጋር ላይ ነው እኮ እኔ ያልኩ መጀመሪያ ምንድን ነው ኢየሱስ ክርስቶስ በምድር መንግስትንም ለአምላኩና ለአባቱ ይላል። ዮሐንስ ራእይ ላይ ነው አምላኩ እያለ ይገልጸዋል። ራእይ ላይ ራሱ ማለት እያልኩ ነው። በቃ አይደለ? መቼ ነው ራእይ ኢየሱስ ክርስቶስ አምላክ እንዳለ እዚህ ጋር ይገልጻል። እና አምላክ እንዳለ እሺ ለነሱ ይገልጻል። ምን ትላለህ? አምላክ እንዳለ በሰማይ ነው ያለው እንደዛ የተናገረ ኢየሱስ በሰማይ ላይ ሆኖ ነው። ይሄ ቃል የተነገረው ኢየሱስ ክርስቶስ ካረገ በኋላ ለዮሐንስ በተገለጠለት ከአምላክ ነው በክርስቶስ በመልአኩ በኩል ሁሉ ከመጀመሪያው ላይ ያለ። ስለዚህ ይህ ለአምላኩ ማነው ከአምላኩ የተነገረው ነው። እሺ ለአምላኩ ለአባቱ ነው የነፍስህን የሚደሽ እንግዲህ እንዴት ባለና እሺ ወደ ታች ጨረስሽ። ከዛ ወደ ታች ይሄን ጨርስ። መጀመሪያ እንደረሰን ጨርስ። አምላክ እንዳለው በሰማይ ላይ ሁሉ ተናግሯል። አልተናገረም?
አምላክ እንዳለው በሰማይ እንዳለ ቆይ እስቲ ምዕራፉን ንገረኝ እስቲ በኔ ላንብበው በደንብ እየታየኝ አይደለም ራእይ ዮሐንስ ራእይ ነው ዮሐንስ ራእይ ምዕራፍ 1 ነው ምዕራፍ 3 ቁጥር ስንት ነው ወደዚህ ጠጋ አድርገው ምዕራፍ 1 ቁጥር 6 ላይ ይሄ ሌላ ጥቅስ ነው ምዕራፍ 1 ቁጥር 6 ያው ነው ኢየሱስ ጌታ ነበር መሰለኝ ካለው ከደመና ከመጣው ብዙቱን ለፊት ተካፈለ ውስጥ ተካረ ምን መስከረም እንደሰስ ነው ክርስቶስ ስለሰለመን ሲለወጥ ወጣቶችን ወደታችን እኮ ስለ ኢየሱስ ነው እንጂ ስለ አባቱ ነው። እስቲ እናንብብ ከቁጥር 5 ጀምረን እናንብብ። ስለ ኢየሱስ ነው እኮ ስለ ኢየሱስ ነው ካለውና ከነበረው ከሚመጣው በዙፋኑ ፊት ካለው ከሰባቱ መናፍስት ከጌታችንም ምስክር ከሙታን በኩሩ የምድርንም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችን በደሙ ላጠበን መንግስትና ለአምላኩም ለአባቱም ካህናት እንድንሆን ላደረገ ለእሱ ክብር ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከዳመና ጋራ ይመጣል ዓይንም ሁሉ አሎ ለአምላኩ የሚለው ማን ነው? ለወደደን ከኃጢአታችን በደሙ ላጠበን ነው። ለኢየሱስ ነው ኢየሱስ ነው የኢየሱስ ነው ወዳጅ እሱ የኢየሱስ ነው። ማን ነው አባቱ ማን ነው? እና ኢየሱስ በደሙ ያጠበን ማን ነው እኮ ኢየሱስ ክርስቶስ አይደለም? እሺ ስለዚህ አሁን ስለ አምላክ ነው እያወራን ያለ ነው። መንግስትም ይላል መንግስት የሰጠው ማን ነው? ባለውና ከነበረው ከሚመጣው በዙፋኑ ማለት አይደለም? በዙፋኑም አይደለም በዙፋኑ በሽውልህ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ይላል። ማን ነው ያደረገው? አው ኢየሱስ ነው ኢየሱስ። በጣም ጥሩ። ስለዚህ ለአምላኩ ብሎ ገለጸው። አምላክ እንዳለው ተናገረ። በደሙ ያጠበን ማን ነው? አይደለም ስለ ደም ማጠብ ሳይሆን አንተ ጥያቄያችን አምላክ ስለሚለው ነው። ራሳት ቀይሮ ወደሱ እንመጣለን። መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገና ስለዚህ አምላክ እንዳለው ክርስቶስ በሰማይ ያለ ራሱ ተነግሮለታል። አለውና ከነበረው ከመጣው በዙፋኑ ለልካሉ ከወደደን እሺ ምስክር ከሙታን በዙፋን የምረረም ካለውና ከነበረው ከመጣው በዙፋኑ ፊት ለፊት አባቱ መናፍስ ኢየሱስ ክርስቶስ ታችን በደሙ ላጠበን እሺ መንግስቱና ካህኑት ለአባቱ ወራሽ ያደረገ ማን ነው? አሁን አምላክ እንዳለው በሰማይ ላይ እያወራን ነው። እሱን ተቀበል ካመንክ እሱ የትንሽ እዚህ ጋር አልገባኝም። ይኸው እስቲ ልብ ብለን እናንብበው። ይናገራል እዚህ የመጣንበት ምክንያት ማለት ነው። ለአምላኩና ለአባቱ ይላል። አምላክ አለው የለውም? ለአባቱና ለአምላኩ ወራሽ ያደረገ ማን ነው አልኩ እኮ ማን ነው? በጣም ጥሩ። አምላክ እሱ እንደዛ አንዴ አምላክ አለው ልጅ እዚህ አምጥቼ ነው ገብቷል አይደለ? መንግስት ለአምላኩና ለአምላኩ አምላኩ እያለ እሱ ይኸው ዝም ብላ መጽሐፍ ቅዱስ ከመሃል አታውጣ። እስቲ ለወደደን በልና አንብብ። ለወደደን ከሚለን በልና አንብብ። እሱ
ለምን ነበር እዚህ መጣ ነው? እሺ አንብብሽ የምትፈልገው ይላ አንብብና እሱ ወዳጄ እስቲ ይላ አንብብ እሱ ለወደደን ከኃጢአታችን አለ አይደለም ለወደደን ከኃጢአታችን በደሙ ላጠበን ለአባቱና ለአምላኩ አይደለም ይሄን ያደረገ ማን ነው? ኢየሱስ አሁን አምላክ መኖሩ ነው ስለራሱ በሰማይ አምላክ አለኝ እያለ ነው እዚህ ጋር እያወራ ያለው። አዎ አምላኩ ይላል። ስለማን አምላክ ነው እያወራ ያለው? ማን ያደረገው? ኢየሱስ ክርስቶስ አይደለ? ማን ያደረገው የሚለው ነገርኩ እንድንሆን ላደረገ ይላል። ለእርሱ አምላክ አለው ብሎ ጥቅሱ እየነገረን ነው። አምላኩና እንድንሆን ላደረገ እርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። እሺ ስለዚህ አምላክ አለው በምድር ላይ ብቻ ሳይሆን በሰማይም ላይ ነው ካለውና ከነበረው ከሚመጣውም በዙፋኑም ለፊት ካሉ ከሰማያት ለወደደው ከኃጢአት እንደደምላ ወዮሱ እሺ ይሰማል። ለማን ነበር ሲጸልይ የነበረው? ወደ ማን ነበር? ወደ ማን ነበር ኢየሱስ ሲጸልይ የነበረው? ወደ አባቱም ጸልዮአል። እሱ የኔ እኮ አልካድኩም። እሱን በምድር ላይ ያለው እኮ ወደ አባቱም ጸልዮአል አልኩ እኮ። መቼ ካድኩ? እሱ ኢየሱስ በጣም ጥሩ። ስለዚህ አምላክ አለው ማለት ነው አይደል? ኢየሱስ ክርስቶስ አምላክ። ሶስቱን አንተ አትቀበልም፣ ግን እኛ እንደምንቀበል አብ፣ ወልድ፣ መንፈስ ቅዱስ እሱ ችግር የለውም። ግን በዚህ ምድር ላይ እንዳለ ወደ ሰማይም ጸልዮአል። አውቃለሁ እሱ ሳይሆን ጸልዮአል። ልክ ነው አምናለሁ። እሱ ወደ አምላኩ ነበር አይደል ሲጸልይ የነበረው? አምላክ ጸልዮአል። ዋው አዳም እንጂ አውቀህ ነው አይደል? ኢየሱስ ክርስቶስ ኧረ አይደለም፣ ወደ አምላኩ ነበር ሲጸልይ የነበረው አይደል? ወደ አምላኩ ጸልዮአል። በዚህ ምድር ላይ ጸልዮአል። በጣም ጥሩ። ስለዚህ አምላክ አለው ማለት ነው። ይሄን ይመስላል። ሌላ ክርስቲያን ከመስተማር ወሱ ሙርት ይዛላ ትላንትና አውቆ ሰዓት ሲፈጅ ነበር። ወላሂ ሌላ ልጆች ገብተው እንዳያወሩ ማለት ነው። አድሚኖች ነቃ በሉ እሺ። ትምህርት መተው እዚህ ልጆች እንዳይሰሙና እንዳይማሩ አውቀው ሆን ብለው አየር የሚይዙ ልጆች አሉ። በቃ ብዙ ሰው እየመጣ እየሰማባቸው ስለሆነ ማለት ነው። በሱ ቤታን እየተሽከረከረ ማታ ድረስ ሊቆይ ነው። አራዳ ናቸው እናንተ። እኛ ዳብል አራዳ ነው።